እዚህ ለሁለት ብር ከምትከራከሩ ለክትፋ ተከራከሩ ማለት በእነሱ ምክንያት ነው 500 ብሩን የተቀጣው ትርፍ ጭኗቸው። የሸለምኮ ሰውዬ ማን እንደሆነ ታውቃለህ? ማን ነው? ወርቁ አይተነው ይባላል። ለአስረኛ ጊዜ ድጋሚ ወጣ። የትምህርት ደረጃ እኔ እንጃ። ታክሲ ውስጥ ሹፌሩ 500 ብር ትራፊኩ ቀጦት እየተነጫነጨ ነው። ከኋላ ያሉ ሁለት ሰዎች ይከራከራሉ በ2 ብር። ታይኔ ነኝ መካፍለው እኔ ነኝ መካፍለው አንተ መክፈል የለብህም እኔ ነኝ መካፍለው ይባባላሉ። ሹፌሩ በንጭንጭ ዞር ብሎ እዚህ ለሁለት ብር ከምትከራከሩ ለክትፋ ተከራከሩ ማለት በእነሱ ምክንያት ነው 500 ብሩን የተቀጣው ትርፍ ጭኗቸው። ክትፎ ለትራፊኩ መሆኑ ነው። ተዋቸው። እንደ መንፈስ አይነት እንደ ሻምበል አይነት ብዙ ሰዎች አሉ በአንተ ህመም ላይ ሊያተርፉ የሚፈልጉ ስንቃቸውንም ጎተራቸውንም የሚሞሉ። ለሻምበል ነግሬዋለሁ። የደሃ እንባ ወደ ታች አይወርድም፣ ወደ ላይ ነው ወደ አምላኩ የሚረጨው። ያ የእንባ ጠብታ ዝናብ መጥቶ የወረደ ቀን ግን ስንቅህም ትጥቅህም ፎቅህም አያድንም። ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫ ቱታ አለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ፣ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል። 100 ሚሊዮን ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሁቤ ሆሆ እያለ መክረሙን መርጦታል። ሆሆ ሆባ አቤት አቤት። ሳጥሬ ለመንገር ሞክራለሁ። ክፍት የሥራ ቦታ፣ ክፍት የሥራ ቦታ ማስታወቂያ። ኤፍሬም ከጀመረው ነው የምንቸገረኝ። የሥራ መደቡ ህዝብ ለኢትዮጵያ ለዘርፉ የሚመጥን እጩ ስለታጣ ለ10ኛ ጊዜ ድጋሚ ወጣ። የትምህርት ደረጃ እኔ እንጃ። ተፈላጊ የሥራ ልምድና ችሎታ ይመልከቱ በሐተታ። የሚከተሉትን መስፈርት የሚያሟላ ወይ የምታሟላ ከሴቶች ጉዳይ ጋር ኋላ እንዳልጣላ ህዝብ ሆኖ ለመስራት ማመልከት ይችላል። የመስፈርቱ ዝርዝር ግን እንደዚህ ይላል። ዜግነት ሲጠየቅ አንዳች ሳያቅማማ ኢትዮጵያዊ ነኝ ሲል ድምጹን የሚያሰማ በመድረክ አድንቆ ከጓዳም ማያማ መብቱን ለመጠየቅ ግዴታ የሚወጣ እናቱ ስትጠራ ወይ ብሎ የሚመጣ ከትላንቱ ይልቅ ነገን ተስፋ የሚያደርግ ቁስል ከማመርቀዝ አክሞ የሚያጠግ ቀብድ ሳይቀበል ሐሳብ የሚያዋጣ ጥያቄ ሳይሰርቅ ማትሪክ የሚያመጣ ያለ ማንም ድጋፍ በራሱ የሚቆም ከስጋ ምርት ሳይሆን ለወንድሙ ስጋት ከመሆን የሚጾም በዳይ ሲጠረጠር የማይፈርድ በመንጋ እንግዳ ሲመጣ በሩን የማይዘጋ ሰው በሂሳብ ሳይሆን በሐሳብ የሚመዝን ላጣ የሚያካፍል ለሞተ የሚያዝን ስሜት ሳይበግረው በአመክኖ የሚያምን ሲቀበል ፈግጎ ሲሰጥ የማይዳምን መንገድ መስራት ባይችል መንገድ የማይዘጋ እስቲ ለሀገር ይፈልጉላት ዜጋ ህዝብ ሆኖ የሚያኮራት መሪ ብትታደል ሚዛን የሚሆናት ፍርድ እንዳይጓደል አንደበት የሚሆን ደሃ እንዳይበደል
ለመርህ ዘብ ቆሞ ለእውነት የሚጋደል በአንድ እጁ ተቃውሞ በአንዱ የማይደግፍ ሐሳብን የሚተች አሳቢን ሳይዘልፍ ከኔ ወዲያ ላሳር የማይል በተራ በአደባባይ ሰቅሎ ከገደለ ኋላ ስም የማያጣራ ዘር የማያጣራ ይህን የሚያሟላ ህዝብ እንፈልጋለን። ደሞዝም ቢሆን ተገቢ ወሮታ በአግባቡ እንከፍላለን። አሁን ላይ ያለው ግን ባገሬ በዛ ፖሊሱን ሲያይ ብቻ ለህግ የሚገዛ ለአፈጻጸም ችግር ምክንያት የሚያበዛ በስብና ሳይሆን በቋንቋ የሚያከብር ለመርሁ ሳይሆን ለመሪ የሚዘምር ቲያትር ቤቱ ሲቀር ያገር ፍቅር የጠፋው እኩልንን ሳይሆን እኩል እንሁን ሳይሆን እኩያ ካልሆንን ብሎ የሚከፋው ያልዘራውን ሰብል ካላጨድኩኝ ብሎ ዱላ የሚያነሳ ባልቆጠበው ሂሳብ ቤት ስጡኝ እያለ ከዘራ የሚያነሳ አዋራ የሚያስነሳ በትግሉ ማብቂያ ላይ የታገለበትን ዓላማ ያልረሳ ጊዜ እንደሰጠው ቅል ትልቁ ከዋጠው ትንንሹን አሳ ክፍት ነው ማለት ነው የሥራ መደቡ። እናንተ ምሩቃን ማመልከቻ አስገቡ። በምን ቋንቋ በሚል አትወዛገቡ። በምን ቋንቋ በሚል አትወዛገቡ። በእናንተ ከሞላን ክፍት የሥራ ቦታ ያን ጊዜ በጋራ መሪን ጠይቃለን ከላይኛው ጌታ። አመሰግናለሁ። ንሽጥ አድርጎኝ ብድግ አልኩና ከቦርሳዬ ውስጥ 50 ብር ምሽልቅ አድርጌ አውጥቼ ግንባሩ ላይ ገደገድኩለት። ከዚያ ወደ ወንበሬ ስመለስ ጓደኛዬ አሁን የሸለምከው ሰውዬ ማን እንደሆነ ታውቃለህ? ማን ነው? ወርቁ አይተህ ነው ይባላል። በአሁኑ ጊዜ የአገሪቱ አንደኛ ሀብታም ነው። የሀብቱ መጠን 2 ቢሊዮን ብር ይደርሳል አለኝ። አሁን ወደ 2 ቢሊዮን ነጥብ 50 ከፍ አደረኩለት ማለት ነው። ጭፈራው እንዳበቃ ከወርቁ አይተነው ጋር በደንብ ተዋወቅኩ። እስቲ ዱባይ እንሂድና ቁርስ እየቀማመስን እናወራ ሲለኝ እምባዬ መጣ። በመጨረሻ ምን የማግዝ ነገር አለ? ምን ለመስራት አስበሃል? የቅርብ እቅድስ ምንድነው አለኝ። እኔ እንኳን የቅርብ እቅዴ በቅርቡ ካቋቋምከው የዘይት ፋብሪካ ብዙ ሳይርቅ ባለ 5 ኮከብ ፓስቲ ቤት መክፈት ነው። ከአብሮ መኖር ዘይቤዎች ሁሉ በጣም ፈታኙ ትዳር ይመስለኛል። አንድ ቀን ከባለቤቴ ጋር አወላልቀን ስናወራ ፍቅር አለችኝ። ፍቅር ሁልጊዜ አልጋ ላይ አይሰለችህም? ሁሌ አልጋ ላይ እንደ በሽተኛ ይሰለቻል። እንዴት እንድናደርግ ፈልገሽ ነው? እኔ ጠረጴዛው ላይ ደገፍ እላለሁ፣ አንተ ወንበር ላይ ትወጣለህ። የቀረውን ለእኔ ተውልኝ። ሳሎናችን ውስጥ እግሩ የሚንቀጠቀጥ የሳጠራ ወንበር አለ። እዚያ ላይ ወጥቼ አምፖል ገጣሚ መስዬ ቆሙ። ከአንድ ደቂቃ ምናምን ሰከንድ በኋላ እሷ ፍቅር እንዴት ነበር? ጥርሴን አስለቅመሽ ነበር። የመውደድ መናጢ ሳለው ብላቴና በዘመኔ ጠቅሰሽ ላስተማርሺ ፍቅርን እንደ ቅኔ እጅ ነስቻለሁ በኔ ላለሽ ድርሻ የሴት ሀ ነሽፋኖ አሃት ያበሻ
ኮከብነሽ ለምድር ኮከብነሽ ለምድር ሐሴቷ ለነፍሴ ዛጎልነሽ መድመቂያ የውበት መቅደሴ እያልኩ እንዳወራው ለዚህ ዓለም ነዋሪ መንገር ይመስለኛል ሟችን ለቀባሪ ግና የኔ ጸባይ ከፋና አመሌ ከሰው ባየሽ ቁጥር እየጠፋ አቅሌ አይኔ እሳት ጎርሶ መጥቼ በማታ ማን ነበርያ ስልሽ ስቀሽ በዝምታ ጠረጠርከኝ ብለሽ መለሽኝ በርጋታ አይ ያንቺ ተፈጥሮ ያደለሽ ችሎታ በጣት ዳብሶ ብቻ ማሸነፍ በርጋታ የአይንሽ ገረፍታ የድምፅሽ ቅላጼ አርነት ያወጣኝ ከሩ ጉድፍ ለምጼ አረ ያንቺስ ነገር ያንቺዬ ጨዋነት እንዳላስገረመኝ የኔ ባህሪ ግን ሲያበግንሽ አሳየኝ እናም ተከፍቼ በሰራሁት ስራ ለትዝታችን ስል ብዬ ጽድቅ ልስራ ኖሬ ስለማልችል ላይሽ በዝምታ እንዳልጠረጥርሽ ራሴን አጠፋው ደብቄ በማታ ግና ነፍሴ ለቆ ልክ ላይ እንደሄደ ሆኜ ሳይሽ ከላይ መንፈሴ እየራደ ሞቴን በሰማሽለት ታየኝ የእምባሽ ጎርፉ ካንጀትሽ ተስቦ በጉንጭሽ ላይ ሲያርፉ እያልኩኝ ባዘኔ ተዘፍቄ ሳለ መዝገብ ገለጠና ገላጩ እንዲህ አለ ጎስቋላው ልጄ ሆይ የፍጥረት ማዘኛ አልፈ ተሻግረሃል ሁሉን መመዘኛ በመጨረሻ ግን እጅህ ባልፈጠረ ነፍስህም ባትገላት ትገባ ነበረ ብሎኝ እንዳበቃ ሆኜ ገሃነሜ መምጫሽን አየሁት ከአምላክ ኋላ ቆሜ ስለምወድሽም አብልጬ ከራሴ ሲኦል በከተተሽ አልኩኝ እንደራሴ ግና ጊዜ ደጉ ስንዝር ሳያዛባ ገሎ ያመጣሽለት ባይቀሬ ሞት ደባ የመዝገቡ ገላጭ ከማይቀረው ጥሪ ብሎ ሲያነብልሽ የምድር ስራሽን አንቺ አመንዛሪ ቀልቤ ደነገጠ ለምነቱ በኋላ ራሱን ወቀሰ ዋሸሽኝ ያለ ዋሸሽኝ ያለ ለካስ በዓመት ግማሽ በከተራ አለታ ወንዳይተሽ ነበረ ጎንሽ ባለው ፋንታ የሱም አላነሰሽ ሳትፈይ ይሉኝታ ስትዳሪ ነበር በቀብሬ ለታ አዝናለሁኝ እኔ የግራ ጎኔን ጌጥ ስላላየው ባይኔ አዝናለሁኝ እኔ ሆኖም ግን አምላኬ የሁሉ ፈጣሪ ካንዱ ያላረፈ እንዳልሆን በራሪ ከሲኦል ነው በለኝ እሷንም መድረሻ ናፍቆ ስለማይችል የልቤ ትከሻ ልዕልተ ዘማዊት ለወንድ አሜኬላ አስርቱን ሰባሪ ትእዛዜን ሰባሪ የክፋት አለላ እያለ ፈራጁ ግብርሽን ሲጠራ እሰይ ገባሽ አልኩኝ ከሲኦል ጎተራ እሰይ ገባሽ አልኩኝ ካለውበት ጣራ ገና ምን ያረጋል ሁሉን ብሎ በስተመጨረሻ አንደበቱን ስሎ የሞትሽ ቀን ደርሶ ሰከንዳት ሲቀሩ ንስሐ ገባች አለኝ ያለቀ ነገሩ አንቺ ገነት ገባሽ ሳለሽ አስወርዋሪ እኔ ራሴን ገዳይ በኔ ላይ ወርዋሪ የጥልቁ ነዋሪ አየ እምነት ከንቱ አየ ማፍቀር ክፉ እንኳንስ በምድር ላይ አለመትረፉ ፍቅሬ ግን አትርሽኝ የገደልሽኝ ጉዴ ስለማይቀየር ሁሉም ነገር ባንዴ ያንቺም የወንድ አመል ዳግም አገርሽቶ አመንዛሪነትሽ በውስጥሽ ላይ ፈልቶ የማይሆነው ሆኖ ሲኦል ትመጫለሽ አይቀርም የማታ የፍቅር ጥያቄ አቅርበሽ ለጌታ እናስተክል ይሆናል እንጂ ከየት ይመጣል ተራ
በዚህ ላይ ደግሞ ቀልድ ተበሻሻቂ ናቸው እንዴ በዘውድዬ ሞት ለህብረተሰቡ ለማዳረስ አዳዲስ ማሽኖችን እያስተከልን ነው ይላል። ኧረ እንደው የህብረተሰብ እንዴት ፈረደበት! ኧረ እንደው የህብረተሰብ እንደው የሆነ ሰውዬ አይመስልም? ህብረተሰብ ለህብረተሰቡ ለማዳረስ ነው ያላችሁት ነው ወይ? ለህብረተሰቡ ላስቲኩን ነው። እናመሰግናለን። ደርሶናል። ውስጡን ተቀባበሉና ላስቲኩ ደርሶናል። የእነዚህ ብቻ አንድ የመጨረሻ ሞዶ ተበሻሻቂ አለ። ሆስፒታል ሄዶ እኮ ነው ሆስፒታል አልጋ ይዘው የተኙትን በሽተኞች እየዞረ አይዟችሁ ዋናው ጤና ነው። ተፈላለግና በ10 ምናምን ብር 2 ሊትር ውሃህን ተለዋወጥ። እኛ በዚች ትንግርቷ ትንሽ እንኳን ልስ ካልን ባለን አገር በ10 ምናምን ብር 2 ሊትር ላብ ሲሸጥ ነው የምናውቀው። እሱም ገዢ ከተገኘ ባለፈው እኮ ነው እዚህ አደባባዩ ላይ ትልቅ ስክሪን ተክለው የለ እስክንድ አደንዘዣ የውሃ ወረፋቸውን ቢጫ ጀሪካናቸው ላይ በስክሪን የሚተላለፍላቸው እየቆመቁ የምን ማስታወቂያ ቢመጣ ጥሩ ነው። አልፏን ያየውን ካሽሟጠጥ ካይቀር እንዲህ ሰማይ ነክታሽ አታልኮስኩስ ሽሙጥ አታልኮስኩስ አትነካካታ የውሃ ወረፋውን ተጎልታ ለምጠብቅ ቦርቃቃ ህዝብ ውሃዋን ከፍታ ያው ሰውም ቁጭ ብሎ ስድቡን ይቀመቅማል አይደል? ይቀጣታል ስድቡን ቁጭ ብሎ ፈንገስ ስክሪን ፊት ተቀደን ነው አይደለም ሙሉዋችን አይደል? የአገሩ ጣራ ግድግዳ መስኮት ምናምን ይለያል። ዲሽ በዲሽ አይደለም የቻናሉ ቁጥር 0 ይታወቃል። አዳሜ ኑሮዋን መቀየር ሲያቅታት ቴሌቪዥኗን ይዛ ያወጣ ማለት ፈንገስ በእይታም የማነስ ፈንገስ የመግበስበስ ዝም ብሎ መንጋ የመሆን ኑሮን በስክሪን ስፋት የመለካት ፈንገስ 31 41 51 61 እያሉ ኑሮን በስክሪን ስፋት የመለካት ፈንገስ። አለቃ ይመስገን ተመስገን አለቃ። የቴሌቪዥኑ ግርማ ሞገስና ትልቅነት ከባለቤቱ ተሽሎ ይታያል። ተመስገን
50 ኪሎ የማይሞላ ሰውዬ 51 ኢንች ቴሌቪዥን ከገዛ ንብረቱ ጋር ተፈራርቶ